እንትን እንጀራ ልጋግር ነበርና አልሰማኝ ምጣድ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም በሌላ ቀውጤና ቤንግ በሆነ ቪዲዮ ተመልሰን መተናል። ዛሬ እንግዲህ ሁለተኛ ቻሌንጃችን ወደ እናንተ የምናደርስበት ቀን ነው። ባለፈው በሰራሁት ቪዲዮ በጣም ብዙዎቻችሁ እንጀራ ስትጋግር አሳይን ብላችሁኛል። ስለዚህ እናንተ እንደ ቻሌንጅ ወስዳችሁታል። እኔ ግን እንደ መዝናኛ ነው የምወስደው። ለማንኛውም ዛሬ እንጀራ የምንጋግር ይሆናል ማለት ነው። ለማንኛውም እንጀራ ለመጋገር የሚያስፈልጉ ነገሮችን በሙሉ አዘጋጅተን ይሄን ኢንትሮ እየሰራን ነው። ለማንኛውም እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቪዲዮአችሁን ጀምሩ። ወደ ገደለው ለማንኛውም እንግዲህ እንጀራ ለመጋገር የሚያስፈልጉ ማቴሪያሎችን በሙሉ እዚህ ጋር አዘጋጅተናል። ሰፌድ አለ፣ እንጀራ ማውጫ አለ፣ ሊጣችን አለ፣ የጎመን ዘርና እዚህ ጋር የጣልንበት ጆግ አለ ማለት ነው። ስለዚህ እነዚህን አራት ማቴሪያሎች በመጠቀም አስማተኛ እንጀራ የምንጋገር ይሆናል። ሀፉን በልታችሁ 3 ቀን እንደበላ ፉል የምትሆኑበትን ማለት ነው። ለማንኛውም ይሄንን ጻዴ እንጀራ መግዛት የምትፈልጉ አይሸጥም፣ ለራሴ ነው የምጋግረው። ለማንኛውም ቻናሉን ሰብስክራይብ እያደረጋችሁ ወደ ቪዲዮ። ለማንኛውም ጋይስ ዩቲዩብ ቻናላችን ይሄን ይመስላል እንግዲህ 12000 ሰብስክራይበር አለው። እስከ ዛሬ 36 ቪዲዮ ለቀንበታል። እንግዲህ መጨረሻ ላይ እየሰራ ነው። የመጀመሪያው ቻሌንጃችን ይሄን ይመስላል። ጣሪያ ላይ አደርኩ የሚለው ማለት ነው። ለማንኛውም ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄንን ቪዲዮ ደግሞ የመጀመሪያ ቻሌንጃችን ካላያችሁት ገብታችሁ እዩት። ካልሆነ ደግሞ የቪዲዮ መጨረሻ ላይ ስለማስቀምጥላችሁ ይሄ ፕሮፋይል ስለሚመጣላችሁ ይሄ ቪዲዮ ሲያልቅ ማየት ትችላላችሁ። እንደምትስናኑበት እንደምትወዱት 100% እርግጠኛ ስለሆንኩ ጋብዣችኋለሁ። ለማንኛውም ወደ እንጀራችን እንሂድ። ሌትስ ጎ። ለማንኛውም ጋይስ ኢትስ ታይም ቱ ኩክ አን እንጀራ ፎር ኦል ማይ ሀበሻ ፒፕል። ለማንኛውም መጀመሪያ ምን እናደርጋለን መሰላችሁ? ያው ምጣዳችን መለኮስ አለብን። ምጣዳችንን ካሰማን በኋላ ነው እንጀራ የምንጋግረው። ስለዚህ ምጣዳችን እናበራራና ዝግጁ ነሽ? እሺ ዝግጁ ነኝ ብላለች። ስለዚህ ምጣዳችንን ከፍትና በጣም አሪፍ ነግሬያችኋል ነበር። ማሰሻችን ከታች ነው የሚቀመጠው ብያችኋል ነበር። ስለዚህ እዚህ ጋር አለ። ይሄንን እዚህ ጋር እናደርጋለን። እንጀራችንን እዚህ ላይ ነው የምናወጣው። ስለዚህ ይሄን እዚህ ጋር አድርገን ይሄን እዚህ ጋር አድርገን እቺን እዚህ ጋር እናደርግና እናስሳለን። መጀመሪያ መታሰስ አለበት ወይ አበቃቸው። እርገጠው ለሙሽራው ዲጄ ኪንግ ስታር እርገጠው ለሙሽራው መታ ኧረ ወተቴ ማሬ ስማ፣ ቡናን ያገኘው ማነው? ካሊድ። እንጀራን ያገኘው ማነው? ማቲያስ ነው የሚባለው። ከዚህ በኋላ እኔ የምጋግረውን እንጀራ ካያችሁ በኋላ እኔ የምፈራው የቪዲዮ ቫይራል ወጥቶ ማለት ነው እንጀራ ምናምን የሚያከፋፍሉ ድርጅቶች ምናምን ነገር ማቲያስ ጋግርልን እንዳይሉኝ ነው። ምክንያቱም ይሄ this is my part time job፣ ትክክለኛ ስራዬ ቪዲዮ መስራት ነው፣ እንጀራ መጋገር አይደለም። ስለዚህ ፕሊዝ እንዳታጨናንቁኝ እሺ፣ እባካችሁ። አሁን ሲሰማ ምን አይነት ምልክት ነው የሚወጣው? አየ ዋው ያዘው። በመኪናው መንገድ መኪናው ዘለቀ፣ አሁንም ቅድምም ያበላይ ዘለቀ። ያዝ እስኪ በጌሾ ወቀታ በበርበሬ ወቀታ። አይ ጋይስ ይበቃል መሰለኝ ነው እንደዚህ ላድርገው እንጠብቀው። አይ ሲጨስ ነው በቃ እየጨሰ ነው። ሲጨስ ነው በቃ የሚሆነው በእርግጠኝነት። አይ ለማንኛውም እስኪጨስ እንጠብቀዋለን። ስሙ እስከዛሬ የደበቅኳችሁን ነገር ልንገራችሁ። በቃ እኔ ማለት እናንተ አሁን ቤተሰብ ሆነናል ማለት 12000 ሰብስክራይበር ገብተናል ምናምን። ስለዚህ አሁን ቤተሰብ ሆነናል። ከእናንተ ምንም የምደብቀው ነገር የለም። ስለዚህ እስከዛሬ የደበቅኳችሁን ድብቅ ታለንቴ ልንገራችሁ። በቀኝም በግራም እኩል እጠቀማለሁ ማለት በቀኝ መጻፍ፣ በግራ መጻፍ፣ በቀኝ ማሰስ፣ በግራ ማሰስ እችላለሁና
ላሳያችሁ ቆይ። አያቸው እንዳትናገሩ፣ ለሌላ ሰዎች እንዳትናገሩ፣ ለእናንተ ብቻ ነው ያሳያችሁ። አደራ አደራ ጋይስ፣ ይሄ ነገር የሚሰማ አይመስለኝም። አንተ ጋግረህ ታውቃለህ? ኧረ እኔ አላውቅም። ይሄማ የሚመለከተው አካል ሀሳብ መስጠት አለበት እንጂ እኛ ብቻችን የምንችለው ነገር አይደለም። እኔ ለማዘር እየደወልኩ ነው። ምንም እኔ የገባኝ ነገር የለም። ስለዚህ ቢያንስ መጨሱ አለመጨሱ እንዴት እንደማጨሰው በኋላ አድርግበት ነው። ሄሎ ሄሎ፣ እንትን እንጀራ ልጋግር ነበር እና አልሰማልኝ ምጣዱ። አዎ ለኩሽ አብርቼዋለሁ። ለኩሻለሁ። ኧረ አዎ። እሺ ከዛ ደግሞ ምን ታደርጋለህ መሰለህ? ትንሽዬ ጎመን ዘር ጣል አድርግበትና ከደን አድርገው። መከደን ትንሽ ጎመን ዘር ላው ላይ በተን አድርግና ከደነው። ኦኬ እያሰፋሁት ነበረ እኮ እንትኑ በማንሰሻው እንደዚህ ክብ ወደዚህ እያደረኩት ነበር። ውይ አይ መጀመሪያ ጎመን ዘር አድርገህ ከደን ታደርገዋለህ። ኦኬ ከዛ በኋላ ነው መስማቱን የምታውቀው። ኦኬ ያው ጎመን ዘሩ ትንሽ የመጥቆር ባህሪ ያመጣል፣ ጭስም ይወጣል፣ የመጨስ ባህሪም ያመጣል። ያኔ መስማቱን ታውቃለህ። ኦኬ እሺ እሺ በቃ እሺ እሺ። ወራዳ የተባልኩትን ሰምታችኋል። መጀመሪያ ጎመን ዘር አድርጉና ክደኑት፣ አታሽከርክሩ። እሺ ከዛስ እናውራ እንጂ እንትኑ እስኪሰማ እናውራ። እናንተ ስማ፣ የእንትና ጉዳይ እንዴት ሆነ? ሄዳ ውጭ ሀገር? ኧረ እባክህ አይወስደኝም ታዲያ? እየጠቆረ ነው። አንተ አየሁ፣ ጭሱ ነው እየጠቆረ ነው። ጋይስ ልንጋግር ነው፣ ልናሰፋ ነው ጋይስ። አይ አም ቬሪ ቬሪ ኢንተረስትድ ቱ ዱ ዚስ ቲንግ። እንጀራውን እንጋግራለን፣ በሌላ ፕሮግራም ደግሞ ወጡን እንሰራለን። ለማንኛውም ያው እንጀራው ከሌለ የለም ወጡ ነው የሚሆነው። ስለዚህ መጀመሪያ እንጀራችን እንጋግራለን። ሶ ጋይስ ያው እስኪ ጠቁር ነው የተባልነው። ጠቁሯል ጎመን ዘሩ። ስለዚህ ምንድነው እያሰስን መገልበጥ ነው ማለት ነው። ምንም ከባድ ስራ የለውም ከዚህ በኋላ። በጣም ከባዱን ስራ ተወተነዋል በእርዳታም ቢሆን። ስለዚህ ቀላሉን ስራ ደግሞ እንስራው ነው። አልሰማ ለጆሮዋ ስለዚህ ምንድን ነው ማድረግ መርሳት የሌለባችሁ ነገር በየመሀሉ በየእንጀራው መሀል ማለት በእያንዳንድ እንጀራ እንደዚህ ሰፋ ማድረግ አለባችሁ። እና ደግሞ ዛሬ ለምንድን ነው መሰላችሁ ማታ የምንጋግረው እንጀራ ያው ቆጣሪ ሲበዛ መብራት ይጠፋል። ስለዚህ ምንድን ነው ማታን ተገና አድርገን ነው እንጀራ የምንጋግረው። ሞስት ኦፍ ዘ ታይም ሶ ዩ ኖ ዋት አም ሴይንግ። እንደ ኢትዮጵያዊ ሌሊት ልክ ሁሉም ሲተኛ ጠብቀን እንጀራ እንጋግራለን። ስቶቭ እንለኩሳለን። ቀን አምፖላችን እንጠቀማለን። ቲቪያችን እናያለን። ስልካችን ቻርጅ እናደርጋለን። ዚስ ኢዝ ኢትዮጵያ። ስለዚህ ያው መብራት ነው። ለማንኛውም እንጀራችን እንጋግራለን። ወደ ማስፋት ጋይስ ይሄ ነገር መቀላቀል አለበት። ይገርማችኋል።
እንደዚህ ካልተደረገ አያዋጣም። ይሄንን ወደዚህ ወሰድ ታደርጉትና ጨመረ። አንድ እንጀራ ያወጣዋል በእርግጠኝነት ይሄ ነገር። ስለዚህ ዝግጁ ናችሁ? ሰብስክራይብ አድርጉ። ዝግጁ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ እንጀራው ክብ ትሰራለህ፣ አይን ታወጣለህ፣ ትንሽ ወፈር ትላለህ። ገብቷል? ኦኬ። አለበለዚያ ስሜ ነው የሚጠፋው። ጋይስ እግዚአብሔርን የመጀመሪያ እንጀራዬ ነው። 23 ዓመት እስኪሞላኝ ድረስ እንጀራ ጋግሬ አላውቅም፣ አስፍቼ አላውቅም፣ ሊጥ አብኩቼ አላውቅም እና የመጀመሪያ ነው። ኧረ እያየሁት አይን አወጣ። ተው እናንተ። ንፋስ መግባት የለበትም ወደ ውስጥ። እዚህም ውስጥ ንፋስ መግባት የለበትም። ስለዚህ ጋይስ እንግዲህ በእውነቱ በጣም ትልቅ የሆነ ሙያ ነው እንጀራ መጋገር ማለት። መመረጥ ያስፈልገዋል። ሰው ተመርጫለሁ ብዬ አስባለሁ ለእንጀራ እና በጣም በቃ ላይ በህይወቴ በጣም ስኬታማ ከሆንኩባቸው ነገሮች ማለት አንዱ እንጀራ መጋገር ነው። ሰው ነው እንዳያችሁት ነው። ክብ እንደዚህ ነው እንዴ? እንደው ክብ ራሱ ማለት ነው ይጣመማል። ይሄ ምን አይነት ክብ ነው? አስማት ክብ። በዛ ላይ አይኑን አይታችሁታል። ጎላ ያለ ስንት ደቂቃ ሲሞላው ነው የምንከፍተው? ትንሽ 1-5 ደቂቃ ሲሞላው እንከፍተዋለን። ለማንኛውም እንደዚህ አይነት ጻዴ እንጀራ ማስጋገር የምትፈልጉ ሰዎች አለው ማቲያስ ኢንስታግራም ላይ አሁን ሰብስክራይብ ላደረጋችሁ ደግሞ አንዳንድ እንጀራ በነፃ ባድል ደስ ይለኛል። ግን ኑሮ ውድ ነው፣ አይሆንም። ስለዚህ ለራሴ ነው የምጋግረው። ለማንኛውም ቴክኒካሊ የሚያስፈልጉ ነገሮችን አሟልተናል ብዬ አስባለሁ። ወጥ በኢየሱስ ስም አይታችሁታል። በኢየሱስ ስም ግማሹ እንጀራ እዚህ ላይ ቀረ። በነገራችን ላይ እንጎቻ ነው። እንጎቻ ደግሞ ይሄ የሚያጋጥም ነገር ነው። እንጎቻ ላይ እንደዚህ ካልሆነ ምኑን እንጀራ ጋገር ነው። ስለዚህ ሁሌ የመጀመሪያ እንጀራ እንደዚህ ሆነ። ሁሉም ጋር ነው ሰምቻለሁ፣ እኔ ዜና ላይ ሰምቻለሁ። ብዙ ጊዜ የኢትዮጵያ ሴቶች እንጀራ ሲጋግሩ የመጀመሪያው እንጎቻ ነው የሚሆነው። ሰው ምንም አይነት ሼፕ ቢስ ችግር የለውም። ስለዚህ የመጀመሪያ ነው። ኢትስ ኦኬ ቴክ ኤ ታይም፣ ጊዜ የሚያስፈልገውን ጊዜ ያህል ውሰዱ እና አሪፍ ነገር ስሩ። ኢትስ ዘ ማተር ኦፍ ታይም። እንጀራው ወጥ ያለው ነው የሚመስለው ሁላ። ኢየሱስ ለማንኛውም እናስሳለን። እንጀራ ሲለካ በማቲ ነው ለካ። ሁለተኛው ነገር የሚያስፈራኝ ነገር ምን መሰላችሁ? ይህን ቪዲዮ ያዩ ብዙ እንስቶች ነው እንጋባ እንዳይሉ ነው ፈራኝ ነው እና ገና 23 ዓመቴ ነው። በ30 ዓመቴ ነው የማገባው። ስለዚህ ቴክ ዩር ታይም፣ ብዙ እንዳታስቡ ብዬ ነው። ሴቶች ያዘው ሳባ። ሁለተኛ እንጀራችን እናሰፋለን። ሁለተኛ እንጀራችን ከአንደኛ እንጀራችን የተሻለ እንዲሆን በጥበብ የታከለ መሆን አለበት። ስለዚህ ይህን ማስታወቂያ ላይ ያስገባልኝ። እሺ ኤዲተር፣ ይህን ማስታወቂያ ሽን አስገባልኝ። ማስታወቂያ
ማረሰው ነገር ይሄን ነው። ስለዚህ እንደዚህ እናደርጋለን፣ እንደዚህ እናደርጋለን። ነገር በሶስት ይጸናል ወገን። ለዛ ነው ቢተርፍ ይሻላል ከሚጎል ቢተርፍ ይሻል። መሀሉ ከፍቶ ነው እንደዚህ ዞሬ ስዞር እንጀራው በስሏል። ስለዚህ ነገር በሶስት ሞላ ማለት አለበት። ድድን ድድድን እኔ እኮ ፈጣሪ እንደው ምን አይነት ተሰጥኦ ነው የሰጠኝ? እኔ እኮ ፈጣሪ የጥምር ሙያ ባለቤት ምን ባደርግልህ ነው? ይሄን እንጀራ ሰርግ ላለባችሁ ሰዎች ነው የሚሸጥላችሁ። ሰርግ፣ ልደት፣ ምርቃት ምን አላለባችሁ። ይሄን እኔ አልበለው። ይሄ ከኔ አቅም በላይ ነው የሰራሁት። ስለዚህ ይሄንን ትልቅ ፕሮግራም ላለበው ምናልባት የባለስልጣን ምናምን ባለ ሀብት ምናምን ይሄን እንጀራ ወይ ጨረታ ላውጣው ላጫርታ። ስንት ደቂቃው ነው? 2 ደቂቃ ነው። እንጀራ ነው ቦምብ ነው እዚህ ጋር እየጋገርኩ ያለሁት። አልሸጠውም። እንደውም እንደዚህ ተቃጥዬ እበለዋለሁ። ቀልዳላችሁ። ሞኝ ከራሱ ስህተት ይማራል፣ ብልጥ ግን ከሰው ስህተት ይማራል። ስከፍቶ አቃጠለኝ፣ ዞሬ የከፈትኩት ይኖራም ሳይል። ለዚህ ነው አጭር ሰው በጣም ቴክኒካሊ በጣም ፋስት ነን እና ምንም በቃ እንጀራ እዚህ ጋር አድርገው ወገን በሰለ እያየሁት አንተ ተላቀቅ። ምንድን ነው ይጣላ ነው እንዴ? ይሄን እንጀራ አዛኛው ላይ አድርገው እንደውም ተው። አይ 10% ተቆርሷል። ችግር የለውም። እስኪ ና ሊጤ እንዳደፋ አደራ። ሊጤን ምናምን እንዳደፋ በጣም ብዙ የወጣበት ነው። እዚህም ጠሪ ምን ይታያል? ምንም አይታይም። ስለዚህ ወጥቷል ማለት ነው። 100% የተሳካ እንጀራ ጋገራ ነበረ። ከዛች መቀደድ ውጭ ማለት ነው። ትንሽ ይሄ ተቀዳለች። ይሄ ደግሞ በየትኛውም የስራ ዘርፍ ውስጥ የሚያጋጥም ነገር ነው። ነገር በሶስት ይጸናል ብያችኋለሁ። ስለዚህ ሁለተኛው ጸዴ ነው። ሶስተኛውን ማሰብ ነው። በቃ ሶስተኛው ማሰብ። ለማንኛውም እናስፋ። ቅዱስ ሚካኤል አደራን ከሰው አይን አውጣኝ። አደራን ደግሞ እንጀራ ጋገረ ብላችሁ ይኸውላችሁ አይኑ ውስጥ ከተት ይባካችሁ። ኦልሞስት የዚህ የሰፊ የክዳኑን ቅርጽ ነው ያለው። ምንም እቺ እንትን ነች። ኮሪደር ልማቱን በተመለከተ ነው ገባ ያለው። ችግር የለውም። ይስተካከላል። ማይስተካከል ነገር ይስተካከላል። ለማንኛውም እንዳያችሁ ነው። ሶስተኛው እንጀራችንን በዚህ መልኩ ተሰፍቷል። እንግዲህ ምን አይነት አሰፋፍ ሱፍ ራሱ እንደዛ ይሰፋል። ካይን ያውጣኝ ብቻ ካይን ያውጣኝ። እንግዲህ የወደፊቷ ሚስቴ እኔ እንግዲህ በየጥምር ሙያ ባለቤት አግብታ ኮሜዲያን አግብታ በዛ ላይ ሀብታም ነው ማለት የጤና አስተሳሰብ ብዙ ነገር ሀብት የሚለካው በጤና ነው ተብለናል። አካባቢ ሳይንስ አስተማሪያችን ያለ በጤና ለኩ ሀብታችሁን። ገንዘብ ኑሮት ጤና የሌለው አለ እና ምን እንደምልሽ አላውቅም። ብቻ ግን ሰብስክራይብ አድርገሻል። የወደፊት ሚስት ሰብስክራይብ አድርጊ። ለማንኛውም ጸዴ ሶስተኛ እንጀራ ጋግረናል ነው
7 እንጀራ ይቀረናል ካደረሰን ማለት ነው። እናንተን ለማሳየት ብዬ ይሄን ሁሉ ፕሮሰስ እያደረግኩ ያለሁት እና ሰብስክራይብ ካላረጋችሁ ላይክ ካላረጋችሁ ምንድን ነው እዚህ ጋር ይሄ ሁለተኛ ቻሌንጃችን ነው። መጀመሪያ ቆርቆሮ ላይ አድረናል፣ ሁለተኛ እንጀራ ጋግረናል። ሶስተኛው ምን እንደሚሆን አላውቅም። ብቻ ሶስተኛውን ኮመንት ላይ ጻፉልኝ። ምን እንዳደርገው የምትፈልጉት፣ ምን አይነት ቻሌንጅ እንድወጣ ነው የምትፈልጉት? ሶስተኛውን ኮመንት ላይ ጻፉልኝ። እንጀራችን ይመስላል እስካሁን እርግጠኝነት። ስለዚህ መጀመሪያ እንገለባብጣለን። ልብላት ምን አይቆጡኝ መቼ። ስለዚህ ወይኔ ማቲያስ ምን አይነት ችሎታ ነው! ምን አይነት ቅዱስ ሚካኤል አደራል። ብድግ ፎቶ ራስ እኮ እንደዚህ አይነት ሰሞ ግን ብድግ በኢየሱስ አደራን ፈጣሪ አደራን ማይ ጋድ ፕሮቴክት ሚ ፍሮም እንቅፋት ራሱ መጥቶ ሊጥለኝ ይችላል ከዚህ በኋላ። አይ አሰይ እናሰፋለን ነው ሰፋ ልጅ እያለ የምንጫወተው ጨዋታ ነበር። ሰፋ ብሎ ከዛ ያለው ፖለቲካ ስለሆነ ይቅርና ሰፋ ይሄን ያህል ካሰፋን ይበቃል። እንጀራችንን እቺ ነገር ትኩስ ነች። ስለዚህ ትኩስ ከሆነ እዚህ ነው። ምክንያቱም ከዚህ ጋር ተጣብቆ ጉድ ያርገኝ እንዴ! 4 እንጀራ ጋግሬ 2 ልብ አለ። ኧረ በእናታችሁ አንድ 3 እንጀራ 2 እንጀራ የጋገርኩ ነው መሰለኝ። ታውቃላችሁ እንጎቻው ሳይቆጠር ማለት ነው። ይቆጠራል ሂሳብ አለ። አሳይ ወይ እንግዲህ 4ኛ እንጀራችንን ልናሰፋ ነው። እኔ ማቲያስ መልካ ነኝ። ብርቅዬ ባለ ጥምር ተስጦ ባለቤት ኢትዮጵያዊ ወጣት እና አማላይ ወንድ ባለ 6 ፓክ ሎጋና ሀብታም እኔ ብቻ ነኝ ኢትዮጵያ ውስጥ ያለው። ስለዚህ ሰብስክራይብ አድርጉ። 4ኛ እንጀራችን እናሰፋለን። አሰፋ መዝገቡ በሉኝ። ያዘው ምን ልትሉ ነው? እሺ ምን? እሺ እኔ ቆይ እንጀራ መጋገር ልጀምር እንዴ? ቲክቶክ ምናምን ዩቲዩብ ምናምን አቁሜ ሰው እንዴት በአንድ ቀን ይሄን ያህል ስኪል ይሆናል? አረ በስመ አብ! አረ ከዓይኔ ያውጣኝ። እኔ ምንም ምለው ነገር የለም። ከዓይኔ ያውጣኝ። አይኑ ወጥቷል። እኔን ግን ከዓይኔ ያውጣኝ። እኔን ከዓይኔ ያውጣኝ። እኔ ለማንኛውም ምንም ምለው ነገር የለም። 4ኛ እንጀራችንን አስማተኛ አድርገናል። 5ኛ እንጀራችን ደግሞ ምንም ምለው ነገር የለም። ለማንኛውም እንጀራችንን ቦታ እናስይዝ። ከዚህ ይታየኛል። እኔ የወደፊት ልጄ ማለት ነው እናትም አባትም ሆኜ ሳሳድጋት ነው። ወይ ይታየኛል እኮ ወገን ይታየኛል። ምን አይነት ተስጦ ነው! ሊጣችን እያለቀ ነው። እናንተን ለማስተማር በጣም ሚናፍ ይመስለኛል። ማለት አሁን ከዚህ በኋላ 3 እንጀራ ያስጋግረኛል በእርግጠኝነት። ግን እናንተን በቃ እኔ ኧረ በስመ አብ 2ኛ ዩቲዩብ ቻናል ከፍቼ ማቲያስ እንጀራ ጋጋሪ ልበለው ግራ ገባኝ እኮ። ለማንኛውም እችላለሁ። አይ አም ቬሪ ታለንትድ ፐርሰን፣ የጥምር ሙያ ባለቤት። ወጡን ደግሞ አሳያችኋለሁ አንድ ቀን።
እንድነሽ ደናነሽ አለሽ ደናነሽ ደናነሽ ሽውገላሽ አለሽ ደናነሽ እየወሰደ ከዚህ በኋላ አንድ ሰው ማቲያስ እንዳይለኝ ሚስተር ፐርፌክሽን ነኝ እኔ። ከዚህ በኋላ 90 ዲግሪ 360 ዲግሪ ክብ ኦቨር አራት ማዕዘን ነው። ቀጣይ የምንጋግረው እንጀራ አራት ማዕዘን አሳያችኋለሁ። ቆይ እዛው ምን ማድረግ ይቻላል? ይቺ ለቅምቻ ነው የምትቀመጠው ወገን እንጂ ቴክኒካሊ የአሰራር ስህተት ምናምን አይደለም። እቺ እንጀራው እንዴት ነበረ የሚለው ቼክ ነው ማድረግ ነው። እንደዚህ የምታክል እያስቀመጥኩ ያለው። ለማንኛውም እስካሁን ስንት እንጀራ ጋገርን? 5ኛ እንጀራችን ልንጋግር ነው። 1 2 3 እዛ ጋር 4ኛ አለ ለቅምሻ የተቀመጠ 5ኛ እንጀራችን ልንጋግር ነው። እንግዲህ ጥበብ የታከለበት ማስተዋል የታከለበት እንደሚሆን አም ፕሪቲ ሹር። ሰብስክራይብ ወይ ቀድቻለሁ እንዴ? እየረሳሁት ይሄን መቅዳቴን 3 ማዕዘን እና 4 ማዕዘን ነው። 4 ማዕዘን እናድርገው እስኪ ጋይስ። 4 ማዕዘን እንጀራ የመጀመሪያው ኢትዮጵያዊ 4 ማዕዘን እንጀራ ሰሪ ነኝ። በዚህ ይሄንን ማስታወሱኝ። ባለፈው ቆርቆሮ ላይ አድሬያለሁ። እንጀራ መጋገር ይዛንስ 4 ማዕዘን ላሳያችሁ ብቻ ምን አይነት ፐርፌክሽን እንደሆንኩ። አምስት በቃ እቺ ጉጠቷን ቁረጧትና ባለ 5 ማዕዘን በሉት ችግር የለውም። ምንም ያጋጥማል አይደል እንደዚህ አይነት ነገር። ስለዚህ ይሄን እንጀራ ለፋሲካ ነው ማስቀምጠው። ፋሲካ 1 ሳምንት ቀጥቶታል። ስለዚህ ለፋሲካ አስቀምጥ። ምን አንድ ሳምንት ዛሬ ሮብ አይደል? 5 4 ቅዳሜ ወደ 4 ቀን የቀረው 2 ቀን አሳድሬ ዋዜማው ላይ ነው ነበር ይሄን እንጀራ። ለማንኛውም አሁንም ማቲያስ ነኝ፣ የጥምር ሙያ ባለቤት፣ ባለ ሀብት፣ አማላይ መለሎ እና ሀብታም። ሰብስክራይብ አድርጉ። ለማንኛውም የመጨረሻ እንጀራችንን እናወጣለን። የመጨረሻ እንጀራችንን ማሳረጊያ የሆነን ያክል 4 ማዕዘን ነበር የጋገርነው። 4 ማዕዘናችን እናወጣለን። እንጀራችን ሳይሆን 4 ማዕዘናችን እናወጣለን። ቡም ሻካላካ ፒዛ በሉት። ይሄንማ እንጀራ ብላችሁ አይደለም የምትወጡት። መጀመሪያ ፒዛ በሉት። እንጀራ ከማለት ፒዛዬ፣ ፒዝዋ፣ ፒዝኩ፣ ፒዝ ኬክ እንለዋለን። እኔ እግዚአብሔርን ማርያምን ነው የምላችሁ። እንደው እኔ በመጀመሪያ እንጀራ ጋገሬ እንደዚህ የተሳካ ይሆናል ብዬ አስቤ አላውቅም። ቱ ቢ ኦነስት እና ማርያምን እችላለሁ። አጨብጭቡ እንጂ እናንተ አጨብጭቡ። እችላለሁ። አይ አም መልቲ ታለንትድ ፐርሰን እና ማንም ሰው ከኔ ጋር እንዳይወዳደር እና ለማንኛውም 4ኛ እንጀራችን ይመስላል። እዚህ ጋር 3 በጣም በክቡ በጣም ፐርፌክት የሆኑ እንጀራዎችን ጋግረናል። 1 ባለ 4 ማዕዘን እና 1 እጃችንን ምን ሞክርበት ቴስት የምናደርግበት እንጀራ ጋግረናል። 5 እንጀራ በቂ ነው። 5 እንጀራ ባያሉ ስንት ነው? 100 ብር። 100 ብር ለእናንተ ብዬ እዚህ ጋር ዌስት አድርጌያለሁ። ስለዚህ 100 ብር አውጥቼ መቼም ሰብስክራይብ ታደርጋላችሁ አይደል? ታደርጋላችሁ? አናደርግም? ኧረ በእናትህ አገኛለሁ እያንዳንድን። ለማንኛውም ሰብስክራይብ አድርጉ። 5 እንጀራችን በዚህ መልኩ ተጠናቋል። ሁላችሁም በቃ በጣም አመሰግናለሁ። ይሄ ነገር ተወከፍ ይማክ። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መቼም ለእናንተ ብዬ 100 እንጀራ አላስረክቡ። የት አደርገዋለሁ? ለአንድ ወደ 5 እንጀራ በጣም ብዙ ነው ነው።
እና በጣም አመሰግናለሁ አብራችሁ ስለነበራችሁ። በጣም ቬሪ ደስ የሚል ጊዜ ነበረን። በጣም በቀጣይ ደግሞ ቻሌንጅ እንዳደርግላችሁ የምትፈልጉትን ነገር ኮመንት ላይ ጻፉልኝ። አይ አም ሬዲ ሁሉንም አይነት ቻሌንጅ ለመወጣት ዝግጁ ነኝ። ለማንኛውም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረግ እንዳይረሳ። ይመቻችሁ። ወዳችኋለሁ። ባይ